ወንድሜ ሁሱ በትላንትናው ክርክር 19 ሰዎችን ሻሃዳ በማሳዝ በጣም ከፍተኛ ተጠቃሚና ከፍተኛ አትራፊ ሆኗል። ብዙ ወንድሞቻችንን በማምጣት ማለት ነው። ወንድማችን እፎይ ደግሞ 500,000 ኮይን በማግኘት የ500,000 ኮይን አትራፊ ሆኗል። እስካሁን እንግዲህ የሱን መንገድ የተከተሉ ምንም አይነት ማስረጃ ወጥቶ አላየንም። ወንድማችን ሁሱ ደግሞ 19 ሰዎችን ሻሃዳ አስይዟል። በእስልምና እምነት የመጀመሪያው ኢቅራ ነው። ምንድነው ኢቅራ ነው አይደል እንዴ? አንብብ ማንበብ የሚያነቡ ሰዎች ናቸው። ስለዚህ እንደገና እንዲደረግ እናንተም ከታችሁ ናችሁ። እውነቴን ነው የምላችሁ። ይሄ ከብሽቅ ውጡ። ራሳችሁን መሸወድ ትችላላችሁ። ላይክ ያየነውን እንዳላየን መሆን መብታችሁ ነው። ተረዳችሁኝ? ያያችሁት እንዳላየ መሆን መብታችሁ ነው። ግን የሚጠቅማችሁ እኔ ኦርቶዶክስ ተዋህዶ በጣም የተከበረና በጣም ብዙ ቫስት ጥልቅ እውቀት ያላቸው ሰዎች አሉ። ወደፊት መምጣት አለባቸው። ራሱ ውይይቱ እንዲዳብር፣ ንግግሩ እንዲዳብር በኦርቶዶክስ ተዋህዶ እምነት ተከታዮች እባካችሁን አብሻቂ ኃይለ ቃል ተጠቃሚ ምናምን ሰውን ወደፊት አታምጡ። ወደፊት ማምጣት ያለባችሁ የሃይማኖቷን ፒለሮች ምሰሶ የሚባሉትን አመለካከት፣ ስዕብና ከእውቀት ጋር ከቅድስና ጋር ሊገልጡ የሚችሉ ሰዎችን ወደፊት አምጡ፣ አፈምሱ። ብሽሽቅ የትም አያደርስም። ሰው ቢካምን አሁን ብሽሽቅ ቢካምን ላይክ አውትዴትድ እየሆነ ነው። ሰው ሰልችቶታል። ብሽቅ ሰው ሰልችቶታል። ትናንትነት ወደ እስልምና የገባው and that's how you supposed to do it because ሰዎች እውቀት ብቻ ሳይሆን የሚያዩት does that person የሚያውቀውን ይኖራል ወይ፣ ፍቅር አለው ወይ፣ ሰላም አለው ወይ፣ ሰው አክባሪ ነው ወይ የሚለውን ነገር ራሱ ሰው ይመለከታል። አንድ ሰው እምነቱን እንደሚኖረው የሚታወቅ ሰው ሲወደው አይደለም፣ ሰው ሲያከብረው አይደለም። ለውይይት ተጋብዛችሁ ጋባዡ ዲስስፔክት እያደረጋችሁ ጋባዡ እናንተን ሆን ብሎ ፐርፐስሊ በታይም ቺት እያደረጋችሁ በብዙ ነገር እያደረገ እየሳቀ በጣም ደስ በሚል ሳቁ ራሱ ደስ ይላል። አሳሳቁ ከልቡ በቃ አላርለ በቃ የሆነ ፎርን የሆነበት ላይክ እና በጣም ነው ደስ ያለኝ። እግዚአብሔር ነው በጣም ነው ሁሴንን ትናንትና የተመቸኝ። እና አንዳንዶቻችሁ እኛ ቤት መጣችሁ የሁሴንን ስም ስለማላውቀው ከዚህ በፊት ሰምቼው አዳምጬው ስለማላውቅ ሁሱን መጥታችሁ ያላደረገውን ነገር አድርጓል ብላችሁ የተናገራችሁ ሰዎች ሼም ኦን ዩ ጋይስ። ፖለቲሳይዝ ለማድረግ ወደ ፖለቲካ ለመውሰድ የሆነ ነገር ለማድረግ የሞከራችሁ ሰው ይደብራልኝ። ይህ በጣም ቤት እግዚአብሔር አይወደውም። እግዚአብሔር አይወድም እንደዚህ አይነት ነገር። ኦኬ። እና ሪሊ ነው የምላችሁ። ኢምራን የሚባል ልጅም ገብቼ እያዳመጥኩ ነበረ። በጣም የተደበቁ ለካ በስዕብናም በእውቀትም በቃ ስትበለጡ ኦኬ ባይ ዘ ዌይ አሁን የሆነ ሰው በስብና ከበለጠኝ፣ በእውቀት ከበለጠኝ፣ በምናምን ከበለጠኝ ያንን ሰው አድማየር ነው የማደርገው። አልጠላም፣ መማር ነው የምፈልገው። ቆይ እንዴት ግን እጠይቃለሁ። እንዴት ቻልከው? እንዴት እንደዛ ልትሆን ብለህ መጠየቅ ነው የሚሻለው። ምክንያቱም አንድ ሰው የሆነ በቃ የምትፈልጉት ወይም ደግሞ እናንተ የሌላችሁን ነገር ሲያሳይ በቅናትና በምቀኝነት ያንን ሰው ዲስትሮይ ማድረግ ሰውን የሚያስፈልገው ጠጋ ብሎ ያንን ሰው ዋው። በተለይ እዚህ መንፈሳዊ ትምህርት እናስተምራለን ማስተማር የምትፈልጉ ሰዎች ከጴንጤም ከኦርቶዶክስም ከሙስሊምም ከምንም ስዕብና እንደሚቀድም አሳይቷል። ኦኬ፣ ስዕብና ይቀድማለኝ። እውቀትም እስከ መጨረሻ ጥግ ነው ያለው። የእውቀትም ጥግ አለው። እፎይ ግን ትናንትና ኤክስፖዝ ነው የሆንከው። ምናልባት ለእፎይ የምንሰጠው ቻንስ ምን እንደሆነ ታውቃላችሁ? ምናልባት የምንሰጠው ታፕ ኮፒ ሊንክ አድርጉ ጋይስ፣ አንዴ ሁላችሁም ፕሊዝ። እፎይ በጣም አዋቂ ነው። የእስልምናን እምነት በቃ በደንብ ያውቃል። ወይኔ አይችሉትም በቃ ያለን እሱ ነው ተብሎ እፎይ ይችላል እየተባለ ነበር። እና እኔ በቃ የመሰለኝ የሆነ ኢንተሌክቹዋል የሆነ ድቤታ ያለው ብዬ ነበር። አላል በጣም ሮባስት የሆነ ኢንተሌክቹዋል የሆነ
አጥጋቢ አንጻራዊ ክርክር ያለው ብዬ ነበር ያየሁት እና ነገር ግን እፎይ የሶማሌ ኦሎምፒክ ነው ያደረከው ወንድሜ። አላውቅም፣ ምናልባት ተናደ ነው፣ ምናልባት ቡና አልጠጣ ሊሆን ይችላል፣ ምናልባት ቁርሱን አልበላም ሊሆን ይችላል፣ ምናልባት ደግሞ ደንግጦም ሊሆን ይችላል። በቃ ኤክሳይትድም ሆኖ ይሆናል። አንዳንድ ጊዜ ይኸውላችሁ ቤታችሁን ከፍታችሁ፣ አሁን የቤቴን ከፍቼ ብቻዬን ሳወራ ቀላል ነው፣ ገባችሁ? ስናገር ግን ለምናገረው ነገር ሁሉ መልስ የሚሰጠው ሲመጣ እንትን አይልም። ጸባያችን ይለወጣል። የሰው ልጅ ቻለንጅ ሲሆን ገባችሁ? በማያውቅ ሰው መሀል ስታወሩ እና በሚያውቁ ሰዎች መሀል ስታወሩ ይለያል። እና እኔ ትናንትና እፎይ ሜይቢ አንድ እንትን ቤኔፊት ኦፍ ዳውት እንስጠው። አንድ ሜይቢ እፎይ ለ2 ሰዓት ያህል ሁሴንን ግባ እያለው ላክልኝ እያለው ምናምን ትንሽ ተናዶ ነበር፣ ተበሳጭቶ ነበር። አላውቅም ለምን ወዲያውን እንዳልገቡ። ከዛ ደግሞ አንድ የሰማውን ነገር አለ። ኡምራን የሚባል ልጅ እንዳታስገባው እንዳትቀበልለት ሲሉ ነበረ። እና ማን ነው ይሄ ልጅ ብዬ ደግሞ እኔ በቃ ይሄ ልጅ በቪዲዮ አይወጣም። ቪዲዮዎችን ገብቼ ለማየት እየሞከርኩ ነበረ። እፎይ ማነው ስሙ? ይቅርታ እንዳልሳሳት በጣም እኔ ኢምራን የሚባለው ልጅ ዲቤት ማድረግ እፈልጋለሁ፣ ከፈለጋችሁ 5 ናችሁ ሲል የነበረ እፎይ ለምንድን ነው ከኢምራን ጋር መወያየት ያልፈለገው? ለምንድን ነው ኢምራንን ዳክ ያደረግከው? ዋይ አር ዩ ዳኪንግ? ዋይ አር ዩ ራኒንግ ማይ ብራዘር? ዋይ አር ዩ ራኒንግ ኢፎይ? እንደ ኢፍ ዩ ሃቭ እኔ አሁን ለምሳሌ ከማንም ጋር ድቤት አደርጋለሁ ካልኩኝ ከማንም ጋር ነው፣ አልመርጥም። ማንም ማለት ማንም ነው፣ መርጫ አይደለም። እከሌ ይምጣልኝ አይደለም። ኢፍ ዩ ሴይ ማንኛችሁም የእስልምና እምነት ኡስታዞች ወሬቨር 5 ሆናችሁ ኑ ካልክ 5 አይደለም አንድ ሱብሃንአላህ አንድ ሰው ብቻ እምራንን በቃ ድቤት አድርገው። እኔ ቤቴን ከፍታለሁ። እኔ ታውቃላችሁ የእስልምና እምነትም ተከታይ አይደለሁም፣ ጴንጤም አይደለሁም፣ ኦርቶዶክስም አይደለሁም። ፍትሃዊ ነኝ፣ የምታወቀው በዛ ነው። ኢምራን ጋር ውይይት አድርግ እፎይ፣ ያለ ምንም እንትን በፎርማል ዲቤት የፈለግከውን ሳብጀክት ማተር ተስማሙና የዲቤት ፎርማት ጠብቆ ደቂቃ ተሰጥቶ በስዕብና በመረጋጋት ዲቤት አድርጉ። ከዛ ህዝቡ ይፍረድ። ይሄ እንዲያውም እኔ በሆን 2ኛ ቻንስ አልሰጥም። ለምን እንደዛ የምታወራ ከሆነ አይኖ ትናንትና እንዳልኩ ምናልባት ስኳር ለበልህ ወርዶ ሊሆን ይችላል፣ ወይም ደግሞ ከ2 ሰዓት በላይ ስለጠበቅ ልረዳፈል ከ2 ሰዓት በላይ ጠብቋለኝ አይደል ጋይስ? ትናንትና ከ2 በላይ ሰዓት ስለጠየቅ ዘግቶ ከዛ እንደገና ዮናስ ቤት ገብታችሁ እንደገና በየቤታችሁ ገብታችሁ ደግሞ አንድ ነገር እፎይና የእፎይ የኦርቶዶክስ ተዋህዶ እምነት ተከታይ ሪሊ ይዛችኋት የመጣችሁ ሴት ልታወያይ ነበር። ላይክ ሲሪየስሊ በጣም ሲሪየስ መውሰድ አለባችሁ። በመጀመሪያ ሴት ልጅ በኦርቶዶክስ ተዋህዶ ሃይማኖት ውስጥ እንደዚህ አይነት የመሳተፍ መብት አላት። ፌር እንዲሆን እምነቱ የሁለቱንም እምነት መጠበቅ አለበት። ፌር ሆኖ እኔ ምንም ችግር የለም በሁለታችሁ መሀል ገብቼ እንደዚህ ማለት አልፈልግም። ያየነውን የሰማነውን ግን ደግሞ ሀሳብ ስንሰጥ አትናደዱ። እኔ ትናንትና ያየሁትን የሰማሁትን ፍትሃዊ ሁኜ ነው የተናገርኩት። እኛ ቤትም ፍትሃዊ ነን የምንናገረው። ይህን በደንብ ፍትሃዊ ነን የምንናገረው እና ትናንት ደስ ያለኝ እኔ ቤት የመጡት የኦርቶዶክስ ተዋህዶ ልጆች፣ የፕሮቴስታንት ልጆች፣ የእስልምና ልጆች ሁሉም ዩናኒመስሊ እፎይ ስህተት ሰርተሃል። ምናልባት እፎይ ሜቢ ነርቨስ ሆነ ነው፣ ሜቢ ኤክሳይትድ ሆነ ነው፣ ሜቢ ደክሞ ነው። በዛ ደረጃ ለካራክተርም ለምታምነውና ምንድነው ወክላለሁ ለምትል ሃይማኖት ራሱ ትክክል ጥሩ አይሆንብህም እና ምናልባት ሟሞር ቻንስ ሲሰጣቸው እኔ አወያያቸዋለሁ። እፎይና እምራን በትክክለኛ በዲቤት ፎርማት
ያ ፎርማት ተሰጧችሁ፣ በዛ ምክንያት መወያየት ትችላላችሁ። ከዛ ውጭ ግን ትናንትና ባደረግከው አንተ በምትፈልገው መድረክ እየዘጋህ እየከፈትክ ታይም እየሰረክ ምን እያረክ አይደለም። እና አነስሊ ትናንትና የእስልምና እምነት ተከታዮች አይ ነው እኔ ነግራቸዋለሁ፣ ሁሌ እላለሁ ከእስልምና እምነት ተከታዮች ጋር ድቤት ስታደርጉ መጠንቀቅ አለባችሁ። guys have to do your homework. They do their homework. They read both books. They study the Bible. በደንብ አድርገው ነው እነዚህ በደንብ አድርገው ነው ስተዲ የሚያደርገው። በእስልምና እምነት የመጀመሪያው ኢቅራ ነው። ምንድን ነው ኢቅራ ነው አይደል እንዴ? ማንበብ የሚያነቡ ሰዎች ናቸው። ስለዚህ እንደገና እንዲደረግ እናንተም ከታችሁ ናችሁ። እውነቴን ነው የምላችሁ። ይህ ከብሽቅ ውጡ። ራሳችሁን መሸወድ ትችላላችሁ። ላይክ ያየነውን እንዳላየን መሆን መብታችሁ ነው። ተረዳችሁኝ? ያያችሁት እንዳላየ መሆን መብታችሁ ነው። ግን የሚጠቅማችሁ እኔ ኦርቶዶክስ ተዋህዶ በጣም የተከበረና በጣም 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 ብዙ ቫስት ጥልቅ እውቀት ያላቸው ሰዎች አሉ። ወደፊት መምጣት አለባቸው። ራሱ ውይይቱ እንዲዳብር፣ ንግግሩ እንዲዳብር በኦርቶዶክስ ተዋህዶ እምነት ተከታዮች እባካችሁን አብሻቂ ኃይለ ቃል ተጠቃሚ ምናምን ሰውን ወደፊት አታምጡ። ወደፊት ማምጣት ያለባችሁ የሃይማኖቷን ፒለሮች ምሰሶ የሚባሉትን አመለካከት፣ ስዕብና ከእውቀት ጋር ከቅድስና ጋር ሊገልጡ የሚችሉ ሰዎችን ወደፊት አምጡ፣ አፈምሱ። ብሽሽቅ የትም አያደርስም። ሰው ቢካምን አሁን ብሽሽቅ ቢካምን ላይክ አውትዴትድ እየሆነ ነው። ሰው ሰልችቶታል። ብሽቅ ሰው ሰልችቶታል። ትናንትነት ወደ እስልምና የገባው and that's how you supposed to do it because ሰዎች እውቀት ብቻ ሳይሆን የሚያዩት does that person የሚያውቀውን ይኖራል ወይ፣ ፍቅር አለው ወይ፣ ሰላም አለው ወይ፣ ሰው አክባሪ ነው ወይ የሚለውን ነገር ራሱ ሰው ይመለከታል። የሚመለከቱ ከታች የሚመለከቱ ሰዎች እባካችሁን አትናቋቸው። እኔ 1700 ሰው አትናቁት። በስዕብናም በእውቀትም በብዙ መንገድም። ሌላው ደግሞ የእፎይ ስሙ ማን ነው? ሙሉ ስሙ ማን ነው? በክርስትና በሰው ስም መምጣትና በሌላ ስም መምጣት እግዚአብሔር አይፈቅድም። ሙሉ ስም ለምታምኑበት ነገር ሙሉ ስማችሁን ተጠቅማችሁ መምጣት አለባችሁ። ወዳው ሪስፔክት what's his name? ስሙ ማን? ሙሉ ስሙ ማን? ምንድን ነው? ዳቆን ነው? መምህር ነው? ቢካዝ አንዳንድ ጊዜ ይሄ በኦርቶዶክስ ተዋህዶ እንደ ፕሮቴስታንት እምነት ተከታይ አይደለም። ፕሮቴስታንቶች ማንም ተነስቶ ፓስተር ነኝ፣ ነብይ ነኝ፣ ሐዋርያ ነኝ ማለት ይችላሉ። ሰለሞን ነው ስሙ እና እፎይ ዳክ አታድርግ። ውይይት አይደለም ትፈልገው ላይክ ቤትን ከፍተ ኤቭሪዴ እንደፈለግ ታወራለህ። ጥሩ ነው። እግዚአብሔር ይመስገን። እንዴት አደርሽ? ስነ ምግባር ደህና ነሽ ወይ? ቪዥን አለሁ። እኔ በጣም በሚገርም ሁኔታ የትላንትናው ውይይት እንደውም ከሁለቱም በላይ አንተን የጠቀመ የሚመስለኝ። ምክንያቱም አንድ 10 አንበሳ ለእኔ ማውረድ አለብህ መቼም። ይሄ ነበር የምንፈልገው። ኢትዮጵያ ማለማደግህ መሰለኝ። ሁልጊዜ ሀቅ ከያዝክ ሀቅ ነው እና ብዙ ሰዎች አንተ እንዲያዩ አሁን የዛሬ ሪከርድ አይተህ ከሆነ ብዙ ሰዎች በፊት እኔ እንኳን እዚህ ቤት ስገባ ሲሳደቡ የነበሩ ሰዎች በቃ እውነትሽን ነው ይቅርታ የጠየቁኝ ሰዎች ሁላ አሉና አይምሮ መጠቀም ያው መማር ጥቅሙ ይሄ ነው፣ ማንበብ ጥቅሙ ይሄ ነው። ሌላ ነገር እኮ የለውም። ጥግ ሲደርስ ስነ ምግባር ነው በቃ የምትማርበት። ሀቀኛ መሆን ነው። በራስህ ነው የምትተማመነው። አንገትህ ያለው የራስህ ትከሻ ላይ ከሆነ ሰዎች ከጥቅም ጋር ከሆነ ነገር ላይ አስተያየትም ሲሰጡ ምንም ሲሉ አይምሯቸው በሆነ ነገር ተቆጣጥሯቸዋል በጥቅማ ጥቅምና የትላንትና የነበረው ነገር እንደውም ያንተ ማንነት አንዳንድ ጊዜ አላህ የሰራኸውን መልካም ስራ ቤት በኩል እንደሚክስህ አታውቅምና ብዙ ጊዜ አንተ የምታነሳቸው ሀሳቦች ሰዎች በተቃራኒ ነበረ የሚያዩት።
እና በጣም ከብዙ ሰው ነው ይሄንም ለመናገር ገና ስትገባ ነው ሰው ደውሎልኝ ነው ዮዳብ ገባሉ ይሳቅ የመጣና በፊት እንኳን እዚህ ሲመጣ ኧረ ውጪ ምናምን የሚሉኝ የነበሩ ሰዎች ናቸውና እኔ ደስ ብሎኛል። አሁን ሁሉም ሰው ያንተ ቤት ተወዳጅ ተመራጭ መሆኑና እነሱም የተለያዩ ሰዎች እዚህ ጋር ንጽጽር መወያየት ሲፈልጉ አንተ ጋር ቢመጡ በጣም ደስተኞች እንደሆኑና ፍትሃዊ ሰው እንደሆንክ በአጋጣሚ አዲስ ትላንትና የተዋወቃችሁ ሰዎች ቤቱ ፎሎ ያላደረጋችሁ ሰዎች ካላችሁ ፎሎ አድርጉ። እሱም እኔም ከዚህ ውጭ ግን በቃ ይሄ ነገር ተጀመረ፣ የሚቆም ነገር አይደለም። ካሁን በኋላ ማንም ሊያለቅስ ይችላል፣ ማንም የሆነ ነገር ሊሆን ይችላል። ትውልድ አለ። 130 ሚሊዮን ህዝቦች ነን። እዚህ ቲክቶክ ላይ ያወቅናቸው 10-15 ሰዎች አይደለም። መንገዱ ተከፍቷል። ካሁን በኋላ በቃ ገጥመሃል የሚሉት የጌም ጨዋታ አለና ሰዎች ይመጣሉ፣ ይወያያሉ ከቤትህ። አንተ ፍትሃዊ ነህ። የሆነ ጊዜ አንተ ቤት ቢሆን የሆነ ጊዜ የሆነ ቤት ይሆናል እና በሚቀጥለው ደግሞ ከሳምንት በኋላ የሚቀርብ አንድ ፕሮግራም አለ። እሱ ላይም ተሳተፍ። ወንድሞቻችን አንተ ጋር መጥተዋል። ቀን ላይ ፎሎ አድርገው ይሄዷል እና ይሄ ነገር እውቀት ነው የሚያስፈልገው። በቃ የሚያሸንፍ ሰው 21ኛ ሴንቸሪ ነው። ያነበበ እውቀት ያለው ሰው ብቻ ነው በቃ ማሸነፍ የሚችለው። ይሄ የውሸት ድጋፍ የሆነ ነገር ይሄ ባህላዊ